ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን ወደ ቻይና ተጉዘን ስለ ታላቁ የቻይና ግንብ እንመለከታለን። ይህ ግንብ ለአካባቢው ውበት፣ ለቱሪስቶች አሊያም ለድሮን እይታ ሲባል አልተገነባም። ታላቁ የቻይና ግንብ የመጣው ከአንድ ነገር ነው፣ ከፍርሃት። ታዲያ በዛሬው ዝግጅታችን አንድ ጥያቄ ልናነሳ ወደድን። አንድ ኤምፓየር በሺዎች የሚቆጠር ኪሎ ሜትር ርዝመት ያለው ግንብ እንዲገነባ ያስገደደው ምንድነው? ጠላትን ለማራቅ ብቻ ሲባልስ ስንት የህይወት መስዋዕትነት መከፈል አለበት? ግንቡስ በእርግጥ ወረራን አስቁሟል ወይስ ትልቅ የሆነ ጠባሳን ብቻ ነው ትቶ ያለፈው? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰዎች ታላቁ የቻይና ግንብ ሲሉ ይጠሩታል። ይህ ስም ግን በቂ አይደለም። ስለገነቡት እጆች፣ ወደ ቤት ስላልተመለሱ አስክሬኖች፣ ስለ በረዷማ ምሽቶች፣ ወረራዎች፣ እሳቶች፣ ጨለማን ስለሚፈሩ ነገስታትና ከአድማስ ባሻገር ስለተደበቁ ጠላቶች አይነግረንም። ቱሪስት መስህብ ከመሆኑ በፊት፣ ከፎቶዎቹና በአስጎብኚ ከሚመሩ ጉብኝቶች በፊት ይህ ግንብ በሁለት ዓለማት መካከል የቆመ ድንበር ማለት ነበር። በአንድ በኩል ህይወት በዝግታ የሚንቀሳቀስባቸው ሜዳዎች፣ ከተሞች፣ መንደሮች፣ በሌላ በኩል ባዶነት፣ ማለቂያ የሌላቸው ደረጃዎች፣ እንዳውሎ ነፋስ ፈጣን ፈረሰኞች፣ ጭስና ፍርሃትን ብቻ ትተው የሚጠፉ ህዝቦች ነበሩ። ከዚያም ፍርሃት እቅድ የሚሆንበት ጊዜ ትልቅ ህልም ያለው አንድ ሰው ወደ ስልጣን መጣ። ሁሉንም ነገር፣ ደንቦችን፣ መንገዶችን፣ ክብደቶችን፣ መለኪያዎችን እንዲሁም ግንቦችን እንዳደረገ። ታሪክ ቻይና በሚባል ዙፋን ላይ የተቀመጠ የመጀመሪያው ንጉሠ ነገሥት ብሎ የሚጠራው አንድ ንጉሥ ወደ ሰሜን ሲመለከት አንድ ነገር ብቻ አየ፣ ደካማና በክፍተቶች የተሞላ ድንበር። እናም እነዚያ ቀዳዳዎች መጥፋት አለባቸው ሲል ወሰነ። ከዚያን ጊዜ ጀምሮ ግንቡ የተዘበራረቀ የእንቅፋት ስብስብ መሆን አቁሞ ወደ አንድ የእጅ ሥራ መቀየር ጀመረ። ተራሮችን፣ በረሃዎችን፣ ወንዞችን፣ ሸለቆዎችን የሚያቋርጥ መስመር። ከእንግዲህ የተገለሉ ግድግዳዎች ፈርሰው አንድ ነጠላ የድንጋይ አካል፣ ጡቦችና ማማዎች ሊፈጠሩ ነው። ይህ እውን እንዲሆንም በሚሊዮን የሚቆጠሩ ሰዎችን መስዋዕትነት ይጠይቃል። የመጀመሪያዎቹ ቡድኖች ወደ ሸለቋማው ተራራ ሲደርሱ ምንም ነገር የለም። መንገዶች የሉም፣ ቤቶች የሉም። በክረምት የድንጋይ በረዶ፣ በበጋ ወቅት ሊቋቋሙት የማይችሉት ሙቀት ብቻ። ትዕዛዞቹ ግልጽ ነበሩ። እዚህ የግንብ ግድግዳ ይሰራል። ወታደሮች በጭስ ምልክቶች አስቸኳይ መልእክቶችን ያስተላልፋሉ። እዚህ ዛሬ ምንም ነገር በሌለበት ቦታ አንድ ሰው ባዶውን ለመሙላት ሕይወቱን አደጋ ላይ ይጥላል። ከገጠር የተወሰዱ ሰዎች፣ መንደራቸውን ለቀው የማያውቁ ገበሬዎች፣ እስረኞች፣ ወታደሮች፣ የእጅ ባለሙያዎች እንደ ወንዝ ወደ ሰሜን ይጎርፋሉ። ማናቸውም ተመልሰው ይመጡ እንደሆነ አያውቁም። ብዙዎች አልተመለሱም። በስልጣን ላይ ላሉት ግን ግንቡ ግድግዳ ብቻ አይደለም፣ መልእክት ጭምር ነበር። የቻይና ድንበር ሊነካ እንደማይችል ለመላው ዓለምና ለሕዝባቸው የሚነግሩበት መንገድ ነበር። አገዛዙ ሊታጠፍ ይችላል፣ ግን አይሰበርም። አንዳቸውም ያላሰቡት ነገር ቢኖር ከብዙ መቶ ዓመታት በኋላ በሚሊዮን የሚቆጠሩ ሰዎች በእነዚያ ድንጋዮች ላይ እየተራመዱ ፎቶ እየተነሱና ቪዲዮ እየቀረጹ በእያንዳንዱ እርምጃ ስር በየትኛውም ቦታ ያልተጻፈ ስም ሊኖር እንደሚችል ሳያውቁ ይህንን ታሪክ እንደቀላል እንደሚያወሩት ነው። ጉዟችን የሚጀምረው በግንቡ ላይ ፀሐይ ስትጠልቅ ከሚያሳየው የፖስት ካርድ ሳይሆን በጣም ግልጽ ከሆነው ጥያቄ ነው። የአንድ አገዛዝ የደህንነት ስጋት ምን ያህል የህይወት ዋጋ ሊያስከፍል ይችላል? የታላቁ ግንብ ግንባታ የተወለደው ከዚህ በፊት ከድንጋይና ቁልቁለት በቀር ምንም ነገር በሌለባቸው ቦታዎች በተራራማ ሸለቆች ላይ ነው። ማሽኖች፣ ክሬኖች፣ መንገዶች አልነበሩም። የድንጋይ ንጣፎቹ በእጅ ይጎተታሉ፣ ቁልቁል ወደ ላይ ይገፋሉ፣ በቅርጫቶች ተጭነው በትከሻ ይሸከማሉ። እንደማያቋርጥ ሰንሰለት መስመር የሰሩ ወንዶችም ክብደቱን ከአንዱ ወደ ሌላው፣ ከኋላ ወደፊት ያስተላልፋሉ። የወደቀ ይጎዳል፣
ተነስቶ መስራት መቀጠል ግድ ነው። ማቆም አማራጭ ሳይሆን በሌላ መተካትና መረሳት ማለት ነው። በየቀኑ ስራው የማያቋርጥ ጫጫታ፣ መዶሻዎች፣ ድንጋይን በሹል ብረት መደብደብ፣ በጩኸት የተሞሉ ትዕዛዞች፣ ቁሳቁሶችን የሚሸከሙ ሰዎች ከባድ እርምጃዎች የተሞላ ነው። አመሻሽ ላይ ከባድ ዝምታ እንደ መርግ ሁሉንም ነገር ይውጠዋል። አንዳንዶች በደቡብ መንደሮች ትተውት የመጡትን ቤተሰብ ያስባሉ። ሌሎች ደግሞ አይኖቻቸውን ወደ ሰሜን ተክለው የእነዚያን ፈረሰኞች መምጣት በስጋት ይመለከታሉ። የሰው ኃይል ከየትኛውም ቦታ ይመጣል። ገበሬዎች፣ እስረኞች፣ ወታደሮች፣ የእጅ ባለሙያዎች። ይፋዊ ማብራሪያው ቀላል ነው። ግዛቱን ለመጠበቅ የግንብ አጥር መገንባት ያስፈልጋል የሚል ነው። ነገር ግን ከጀርባው ሌላም ምክንያት አለ። በዚህ መጠን ረጅም ግንብ ጥቅም ላይ የሚውለው ጠላቶችን ለማስወገድ ብቻ ሳይሆን በውስጣቸው ያሉትን ለመቆጣጠርም ጭምር ነው። የዕቃዎችንና የሰዎችን እንቅስቃሴ ይቆጣጠራል። የንጉሱን ኃያልነት የማያቋርጥ ማሳሰቢያም ነው። ንጉሠ ነገሥቱ ተራሮችን ማጠፍ ከቻለ በእነሱ ውስጥ የሚኖሩትን ሰዎችም መጠምዘዝ ይችላል የሚል መልእክት ያስተላልፋል። ነገር ግን ግንቡ በረዘመ ቁጥር ድክመቱ የበለጠ ይታያል። ግንቡ ረጅምና አስደናቂ ሊሆን ይችላል፣ ነገር ግን ከሚፈልገው ሰው ፍርሃት ፈጽሞ አይበልጥም። ከሰሜን የሚመጡ ወረራዎች ግድግዳው ስላለ ብቻ አይጠፉም። ክፍተቶችን ይፈልጋሉ፣ ደካማ የሆኑትን ክፍሎች ይጠቀማሉ፣ ጉቦ ይሰጣሉ። በእርግጥ ግንቡ ፍጥነታቸውን ይገተዋል፣ ወረራን የበለጠ ከባድ ያደርግባቸዋል። ነገር ግን ፍጹም መከታ አይደለም። በዚያ ላይ የመጠበቂያ ማማዎች ተራርቀው የቆሙ ትናንሽ ግንቦችና ገለልተኛ የጦር ሰፈሮች ናቸው። በእነዚያ የጦር ሰፈሮች ውስጥ ከሁሉም ነገር ርቀው ወራትን ወይም ዓመታትን የሚያሳልፉ ወታደሮች አሉ። በደረቅ ጣውላ ላይ ይተኛሉ፣ ባዶ ሩዝ ይበላሉ፣ ቅዝቃዜንና ብቸኝነትን ይቋቋማሉ። የእነሱ ስራ የአየር ሁኔታው ይረዳቸው አሊያም ሊከሰት የሚችለውን ጥቃት ያስቆም እንደሆነ ለመረዳት ሰማዩን መመልከት ነው። ከርቀት በፈረሶች የተነሳ አቧራ ካለ ለመመልከት ባዶ ሰማይ ላይ ያፈጣሉ። ከሌሎቹ ማማዎች የሚመጡትን ምልክቶች ለማንበብ የሚለቀቀውን ጭስ ይከታተላሉ። ግድግዳው ድንጋይ ብቻ ሳይሆን በስትራቴጂካዊ ነጥቦች ላይ የቆመ የመገናኛ አውታርም ነው። ምድጃዎችና ተቀጣጣይ ቁሳቁሶች ተዘጋጅተዋል። አንድ የእሳት ብልጭታ እይታን የሚገልጽ ሊሆን ይችላል። 2 የእሳት ብልጭታ አደጋን ያመለክታል። 3 በጣም ከባድ ስጋትን። መልእክቱ በጥቂት ደቂቃዎች ውስጥ በመቶዎች የሚቆጠሩ ኪሎሜትሮችን ሊያዳርስ ይችላል። የጥቃቱ ዜና ከማንኛውም ፈረስ በበለጠ ፍጥነት ይጓዛል። በጨለማ ውስጥ ያለው የብርሃን መስመር ተራሮችንና ሸለቆዎችን ያገናኛል። ይህም አገዛዙ ጠላት ወደ ከተሞች ከመድረሱ በፊት ምላሽ እንዲሰጥ ያስችለዋል። ዘመናት አልፈው ስርወ መንግስት ሲቀየር አንዳንድ የግንቡ ክፍሎች ባለመጠገናቸው ሲፈርሱ፣ ሌሎች ደግሞ ተጠናክረዋል። ቻይና የምትመራው ግንቡ ሊከላከላቸው ከሚገቡ ህዝቦች በሚወጡ ስርወ መንግስታት ነበር። እነሱን ወደ ኋላ ለመግፋት የተሰራው ግንብ ስልጣናቸውንም ይጠብቃል። ኋላም መልሶ በቁጥጥሩ ስር ለማድረግ በወሰነ አዲስ ስርወ መንግስት መነሳት ግንቡ እንደገና ታደሰ። ከአሁን በኋላ የታጠረ መሬት አሊያም ሻካራ ድንጋይ ብቻ አልነበረም። የተቃጠሉ ጡቦች ጥቅም ላይ ዋሉ። ለዝናብ የፍሳሽ ማስወገጃ ዘዴዎች ታቀዱ። ወታደሮችን በፍጥነት ለማንቀሳቀስ የውስጥ ደረጃዎች፣ ለጦር መሳሪያዎችና ለመድፍ እንኳን ተስማሚ የሆኑ ቦታዎች ተሰሩ። በአንዳንድ ቦታዎች ግንቡ የተራሮችን ቅርጽ ተከትሎ የተሰራ በመሆኑ የራሳቸው አካል የሆነ ተፈጥሯዊ ኮሪደር ይመስላል። ግንቡ ከላይ ወደ ታች ይወርድና ተመልሶ ወደ ላይ ይወጣል። ጎንበስ ብሎ በኮረብታዎችና በጭጋጎች መካከል እንደገና ብቅ ይላል። እርከኖቹ በሰሜን በኩል በእርሻዎቿ፣ በመንደሮቿ፣ በገበያዎቿ ያቋርጣሉ። በድንበር አቅራቢያ ለሚኖሩ ሰዎች ግንቡ በተመሳሳይ ጊዜ የጥበቃ፣ የጥረትና የሚስጥር ቋት ነው። አደገኛ ነገር ግን ለንግድና ልውውጥ አስፈላጊ ተደርገው የሚታዩ ሰዎች የሚኖሩበትን የተለየ ዓለም በህሊናቸው የሚስሉበት መስመር ነው። ከጊዜ በኋላ ግድግዳው የተገነባው በሰሩት ሰዎች አጥንት ላይ ነው የሚል ዛሬም ድረስ ያለ እምነት ተወለደ። በእርግጥ ይህ ትርክት ደረቅ እውነት አይደለም። ነገር ግን ቻይናውያን ራሳቸው የሰውን ዋጋ እንዴት እንደሚረዱ በደንብ ያሳያል። ለብዙዎች ይህ ቅጥር ከድንጋይ ብቻ ሳይሆን ከህይወትም ጭምር የተሰራ ነው። ዛሬ በላዩ ላይ የሚራመዱ ሰዎች ብዙውን ጊዜ ስለ እነዚህ ነገሮች አያስቡም። ነገር ግን እያንዳንዱ ደረጃ ጥረቶችን፣ ትዕዛዞችን፣ ፍርሃቶችን፣ መስዋዕትነቶችን፣
የፖለቲካ ውሳኔዎችንና የተሰበረ የግል ጣፋንታዎችን ይናገራል። ለብዙ ዘመናት ታላቁ ግንብ በአብዛኛው የሥራና የጦርነት ቦታ ነበር። ከዚያም ዓለም እንደ ምልክት አድርጎ ያየው ጀመር። አሳሾች፣ ተጓዦች፣ ፎቶግራፍ አንሺዎች፣ ፊልሞች፣ ዘጋቢ ፊልሞች ሁሉም ወደ አፈ ታሪክነት እንዲቀየር ረድተውታል። እና ከአፈ ታሪክ ጋር በሁሉም ቦታ የሚደጋገም አንድ ሐረግ መጣ። ታላቁ ግንብ ከጠፈር ሆነው በአይን የሚታየው ብቸኛው የሰው ልጅ ሥራ ነው የሚል። የሚገርም ይመስላል። በእርግጥ እውነት አይደለም። ያለ መሳሪያ ከምድር ምህዋር ሲታይ ግንቡ በተራሮች፣ በመንገዶች፣ በወንዞች፣ በሜዳዎች መካከል የሚጠፋ ኢምንት ነው። እስያን የሚያቋርጥ ብሩህ መስመር አይደለም። ነገር ግን እውነተኛው ኃይሉ በጠፈር ሳይሆን መሬት ላይ ነው። ዛሬ በአንዳንድ ቦታዎች በቱሪስቶች፣ ትንንሽ ባንዲራዎች ባላቸው አስጎብኚዎች፣ የትምህርት ቤት ቡድኖች፣ ፎቶ ለመነሳት በሚቆሙ ጥንዶች፣ እዚህ ነበርኩ ለማለት ብቻ ትንፋሽ አጥተው ደረጃውን በሚወጡ ሰዎች የተሞላ ነው። እንደገና ከተገነቡት መንደሮች ርቀው ባሉት ቦታዎች ግንቡ ሊጠፋ ተቃርቧል። የወደቁ ድንጋዮች፣ ግማሽ ክፍት ማማዎች፣ ሳር ውጦት ሁሉንም ነገር ለገነቡት ይመልሳል። ጠንክሮ የመስራት የትዕዛዝ ከአድማስ ባሻገር ያሉትን ፈረሰኞች የመፍራት ምልክት ነበር። ዛሬ ግን ለኛ ጥያቄው አንድ ነው። ይህን ሁሉ እንዴት መገንባት ቻሉ? ታላቁ ግንብ ሁሉንም ጦርነቶች አላስቆመም፣ እያንዳንዱን ወረራ አልተከላከለም። ነገር ግን ከፈለጉት ነገስታት፣ በላዩ ላይ ከዘመቱት ወታደሮች፣ ሊፈሩት ከሚገባቸው ህዝቦች በላይ ተሻግሯል። ምናልባት አንድ ቀን በአካል የማየት እድል ከገጠማችሁ አንድ ቀላል ነገር ሞክሩ። ስልካችሁን አስቀምጣችሁ ለአፍታ ቆም በሉና አሻግራችሁ ወደ ኮረብታው ተመልከቱ። ያ እየደበዘዘ የሚሄደው ግንብ ስማቸውን እንኳን በቅጡ የማናውቃቸው ሰዎች የፍርሃት፣ የምኞት፣ የመስዋዕትነትና ጠንክሮ የመስራት ድምር ውጤት መሆኑን ለአፍታ አስቡት። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው አጋሩን። ዝግጅቶቻችን ለሌሎች ተደራሽ ይሆኑ ዘንድ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ የታሪክ ሁኔታ ተመልሰን እንገናኛለን። እስከዚያው መልካም ጊዜ።